ሰኞ ከቀኑ 9 ሰዓት የሚነበብ ግብረ ሕማም ነው። ይህውም መጽሐፈ ምሳሌ ምዕራፍ 1 ነው። ትርጓሜው ነው ስለተከፈለ ከመጀመሪያ ጀምራችሁ ታደምጡታላችሁ። እግዚአብሔር ለናታን ዳዊት እንዲህ አይነት ክፉ ሥራ ሠራ፣ በዳዊትና በእኔ መካከል ጠብ ተጀመረ አለ። ኦርዮንን ማስገደሉ ሳያንሰው ጨርሶ ደግሞ የኦርዮንን ሚስት ቤርሳቤህን አገባት ብሎ ለናታን አዳኘበት። ናታንም በነቢያት ልማድ ወደ ዳዊት ሄደ። የነቢያት ልማድ እንዲህ ነበረ። ነቢያት በጎ ዘመን መልካም ዘመን የሆነ እንደሆነ ኩፋር ለብሰው ኩፋር ጠምጥመው ህለተ ወርቅ ይዘው በጨበርማ በቅሎ ተቀምጠው ይሄዳሉ። ዘመኑ ዘመነ ፍስሐ ነው፣ በደስታ ተቀበሉት ለማለት። በዚህ ልማድ ሳይሆን ዘመኑ ክፉ ዘመን የሆነ እንደሆነ አጥላስ ማለት ጥቁር ለብሰው አጥላስ ጥቁር ጠምጥመው ዘገር ይዘው በከሰልማ በቅሎ ተቀምጠው ይሄዳሉ። ዘመኑ ዘመነ ሐዘን ዘመነ መከራ ነው፣ በንስሐ አርቁት ለማለት ነው። ናታንም ወደ ዳዊት እንደዚህ ዘመኑ ዘመነ ሐዘን እንደሆነ በዚህ መልክ ይሄዳል። እንዲህ ሆኖ ቢሄድበት ነቢየ እግዚአብሔር ዳዊትም ለምሕረት አንድም ለመዓት ነውና የሚመጣው አመጣጥህ በደህንነት ነውን አለው። ዳዊት ራሱ ነቢይ ሆኖ ሳለ ናታን የመጣበት መንገድ ለጊዜው ከእግዚአብሔር ጋር ተጣልቶ ስለነበረ ሀብተ ትንቢቱም ተነስቶት ነበርና የናታንን አመጣጥ አላወቀም ነበረ። ናታንም ዳዊትን እንዲህ አለው፣ በሀገርህ ግፍ ተሰርቶ ይህን ልነግርህ ነው የመጣሁት አለው። ምን ግፍ ተፈጸመ እስኪ ንገረኝ አለው። በሀገርህ አንድ ባለጸጋ እና አንድ ድሃ ነበሩ። ለባለጸጋው ብዙ በጎች ነበሩት፣ ለድሃው ግን አንዲት በግ ብቻ ነበረችው። ይችኑም በግ በብዙ ወርቅ ነው የገዛት። ከሚበላው ያበላታል፣ ከሚጠጣውም ያጠጣታል፣ ካጠገቡ ያስተኛታል፣ እንደ አንዲት ልጁ ያያታል አለው። በባለጸጋው ግን ያ ድሃ ግን አንድ ችግር ገጠመውና ለዚያ ባለጸጋ ይችን በጌን አደራ ብሎ አደራ ሰጥቶት ሄደ አለ። በባለጸጋው ግን እንግዳ መጣበት። ባለጸጋውም ብዙ በጎች ሲኖሩት አንዲቱን በግ አርጄ እንግዳዬን የሸኘሁት እንደሆነ በጎቼ ከቁጥራቸው ይጎድሉብኛል ብሎ ከብዛታቸው ያንሱብኛል ብሎ የድሃውን በግ ቀምቶ እንግዳውን ሸኝቶ ደግሞ እንግዳውን ሸኘ። ደግሞም ድርብ ግፍ ለእግዚአብሔር ይነግርብኛል፣ ለሰው ያዳኝብኛል ብሎ ሰውየውንም ራሱን አስገደለው አለው። በዚህ ጊዜ ዳዊት ነቢይ ነውና ምሳሌው የእሱ እንደሆነ አውቆ ከብቱን በአንድ አራት እስከ አስከፍላለሁ አለ። ይህስ አይደለም እውቀቱ የጸጋ ነው እንጂ የእውቀቱ የጸጋ ነው እንጂ የባህሪ ነውን ቢሉ ወዲያውም ከእግዚአብሔር የተጣላበት ወራት ነው፣ አላወቀውም ብሎ ወተማ ይላል። ሰውየውንም እቀጠዋለሁ፣ ከብቱንም በአንዲት በግ 4 በግ አስከፍለዋለሁ አለ። እንዲህ ማለቱ የኦሪቱን ሥርዓት ይዞ ነው። ኦሪት በይነ አሃዱ ላይም ይትፈደይ ትህምስተ ወበይነ አሃዱ በግ ይትፈደይ ትርብይተ ትላለችና ይህንን ይዞ ነው ዳዊት እንዲህ አለው። በዚህም ጊዜ ኦርዮን እንዲህ አለ፣ ኦ ንጉሥ ፈታሕከ በርእስከ፣ ንጉሥ ወይ አንተ በራስህ ፈርድሃል አለ። ባለጸጋ የተባልከው አንተ ነህ።
አንተነ አባግ በጎች የተባሉትም ያንተ ሚስቶችህና ቁባቶች ናቸው። እንግዳ የተባለውም ፈቃደ ሥጋህ ነው። ድሃ የተባለውም ኦሬዮ ነው። አንዲት በግ የተባለችውም የኦሬዮ ሚስት ቤርሳቤህ ናት። በብዙ ወርቅ ገዝቷታል ማለት በብዙ ማጫ ማስመሪያ በብዙ ማስመሪያ አግብቷታልና ከሚበላው ያበላታል፣ ከሚጠጣው ያጠጣታል፣ ካጠገቡ ያስተኛታል ማለት ይሄ ሁሉ እውነት ነው። ከመወለቱ ማለት ግን ከመብእሲቱ ያልሁህ እንደሆነ ታውቅብኛለህ ብዬ ነው። እንግዳ የተባለ ፈቃደ ሥጋህ ነው። እየጊዜው እንግዳ ነውና ፈቃደ ሥጋ ቢነሳብህ ከብዙዎቹ በአንዲቱ ሚስት ያሳለፍሁት እንደሆነ ብለህ የእሱን ሚስት ቀማኸው። ደግሞም ድርብ ግፍ ቢኖር ለእግዚአብሔር ይነግርብኛል በሰውም ያዳኝብኛል ብለህ በአራቦ ዘደቂቀ አሞን ጦር አስገደልከው። የኦሬዮን ደም ምላሽ እኔ ነኝ ብሎሃል አለው። እግዚአብሔር የኦሬዮንን ደም የምመልሰውን እኔ ነኝ ብሎሃል አለው። በዚህን ጊዜ ዳዊት ድንጉጽ ነበርና ደነገጠ። ምን ላድርግ አለው። ሲደነግጥ አይቶ ናታንም ዳዊትን ሲደነግጥ አይቶ እግዚአብሔር መሐሪ ነው፣ ንስሐ ብትገባ ይቅር ይልህ እንደሆነ ንስሐ ግባ አለው። ዳዊትም ንስሐ መግባት ያውቅ ነበርና እሷን ከቤቱ አስወጥቶ ሰዶ ካልጋ ላይ ወርዶ ምንጣፍ ለብሶ አመር ነስንሶ ንስሐ ገባ። ንስሐውን ሲጨርስ ነቢዩ መጥቶ ታደዋ እግዚአብሔር ለኃጢአትከ የነፍሱን ይቅር ብሎሃል። የሥጋውን መከራ ግን ከአብራክህ በተከፈሉ ልጆችህ እከፈልሃለሁ እበቀልሃለሁ ብሎሃል አለው። የነፍስህን ግን ይቅር ብያሃለሁ ብሎሃል አለው። ይህንንም በምን አውቀዋለሁኝ አለ ዳዊት። በምን አውቀዋለሁ ብሎ ከዚች ሴት የተወለደው ልጅ ይሞታል አለው። ከዚህ በኋላ ልጁ ታመመ። ሁለተኛ ንስሐ ገባ። ስለምን ቢሉ ምልክት አድርጎ ነግሮት ነበርና ግደልልኝ ብሎ። ይህስ አይደለም ዳዊትን ያህል ሰው እንዲህ ያለ ሥራ አይሠራም። ልጄን ግደልልኝ ብሎስ ንስሐ አይገባም። ጨርሰ ማርልኝ ሲል ነው እንጂ። ከዚህ በኋላ ልጁ ሞተ። ቀድሞ ታመመ ብለን ብንነግረው ከእህል ከውሃ ተለይቶ አዘነ። አሁንማ ሞተ ብለን ብንነግረው ራሱን በሰይፍ ያጠፋ የለምን? በጦር ተወግቶ ይሞት የለምን? ይሞታል እንጂ እያሉ ቀስ በቀስ እያሉ ሲነጋገሩ ዳዊት ሰምቶ ያ ልጅ ሞተን አላቸው። አዎን ሞተ አሉት። ያን ጊዜ ዳዊት ከወደቀበት ተነስቶ ገላውን ታጥቦ ልብሱን ለውጦ ከቤተ እግዚአብሔር ገብቶ እጅ ነስቶ ከቤቱ ተመልሶ ግብር አግብቶ ሲያበላ ሲያጠጣው አለ። ሰው ሁሉ ከተመለሰ በኋላ ባለሟሎቹ ሰው ሲታመምበት ያዝናል፣ ሲሞትበት ይልቅ ምርር ብሎ ያለቅሳል። አንተ ግን ታመመ ብንልህ ምርር ብለህ አዘንክ፣ ሞተ ብንልህ ደግሞ እንዲህ ያለ ተድላ ደስታ አድርገህ ዋልክ። ጌታችን ሆይ ምን ነው ልማድ ለወጥክብን አሉት። ዳዊትም ቢታመምብኝ ይምርልኛል ብዬ አዘንኩ። ውሃ ከፈሰሰ ይታፈሳልን? ሰውስ ከሞተ በኋላ ይመለሳልን? እንግዲህ እኔ ወደ እሱ ብሄድ ነው እንጂ እሱስ ወደ እኔ ይመጣልን? አላቸው። ስለዚህም ወደ እኔ መምጣት ይቻለዋልን? ከሞተ በኋላ ለምን ብያልዘን አላቸው። ከዚህ በኋላ ናታን ነቢዩ መጥቶ ቤርሳቤህን አግባት አለው።
ስለምን ቢሉ ሌላ ሰው እንደማያገባት ያውቃልና። አንበሳ የሰበረውን የደፈረውን የሚነካ የለምና እንዲያው ቁማ እንዳትቀር አግባት፣ ሕፃን ናትና አለው። ይህም ስለ ርኅራኄ ነው። በዚህን ጊዜ ሰሎሞን ከእሷ የሚወለድ ነውና እሷን አግብቶ ሰሎሞንን ወልዷል። ዳዊት ግን በተወለደ በ70 ዘመን በነገሰ በ40 ዘመን አረጀ። የሕፃንነቱም ወራት አለፈ። ስለምን ፈጥኖ አረጀ ቢሉ የሌሊት ግስገሳ የቀን ዘለሳ ያማታው ነበርና ከኖህ ወዲህም ዘመን እየተከፈለ መጥቶ ነበርና ወይኩን መዋዕሊሁ ለወልደ እጓለ እመሕያው ምእተ ወእስራ ዓመተ እንዲል በአውደ ኦርና መልአከ እግዚአብሔር ሲቀስፍ ታየውና ደነገጠ። ኃይሉ ተከፈለ። ስለዚህ ፈጥኖ አረጀ። ከዕለታት አንድ ቀን መድኃኒት ጠጥቶ አንድም ጦር ሲሠራ ውሎ ይላል። በደከመበት ሰዓት ከአራቱ ቤት አራፋይን አንዱ በአጭር ታጥቆ ዘገር ነቅንቆ መጣበት። ዳዊት ደነገጠ። ወወው አሎቱ አቢሳ ወልደ ሶርህያ ይላል። የማንን ጌታ ማን ብሎ ለሱ ጋሻ መክቶ ጠላቱን ገድሎ ዳዊትን አዳነው። ዳዊት ደነገጠ። ስለዚህ ፈጥኖ አረጀ። እርሱም እንደተናገረ ወመዋዕለ ዓመቲነኒ 70 ክራማት ወእመሰ በዝሃ 80 ዓም ብሎ እንደተናገረው አዶንያስ የዳዊትን ማርጀት የሰሎሞንን ሕፃንነት አይቶ እነግሳለሁ ብሎ ተነሳ። የወንድሜ የሰሎሞን መንግሥት ያልጸናለት ከቤተ ክህነት ከቤተ መንግሥት ባይመክር ነው እንጂ ብሎ ምክሩ ከሊቀ ካህናቱ ከአብያታር ከሚትወደዱ ከኢዮአብ ጋር ነበር። ከዚህ በኋላ ነገስኩ ብሎ በፈለገ ኤልቲ ዘዝ ኤልቲ ይላል ጠጅ አውርዶ ፊርዳ አውርዶ ሲያበላ ሲያጠጣው አለ። ናታን ይህን ሰምቶ ቤርሳቤህን እንዲህ አላት፣ የአጊት ልጅ አዶንያስ እንደነገሰ አልሰማሽምን? አላት። መስማት አልሰማሁም፣ ብሰማስን ሴት አይደለሁምን? ምን አደርጋለሁ አለችው። ያንቺን ሰውነት የልጅሽን የሰሎሞንን ሰውነት በምታድኝበት ጥበብ ነይ እኔ ልምከርሽ። ከዳዊት ዘንድ ገብተሽ ከኔ በኋላ ልጅሽን ሰሎሞንን አነግሥልሻለሁ ብለኸኝ አልነበረምን? ምን ነው ቃል ታበለብኝ ብለሽ ንገሪው አላት። ከዚህ በኋላ ነገርሽን እኔ ገብቼ አሰለጥንልሻለሁ አላት። እሷም ገብታ ይህንን ነገር ለዳዊት ተናግራ ለነገሯ ምላሽ ሳይመልስላት ናታን ቁሟል ብላችሁ ንገሩልኝ አለ። ዳዊትም ናታንን ግባ በሉት አለ። ቤርሳቤህም በአንበሳ ደጅ ወጥታ ሄደች። ስለምን ቢሉ ንግሥቲቱ ከነቢያት ከካህናት ጋር ቆይታ ሲያደርጉ ሴት በቆይታ ተቀምጣ ስለምን ነገሥታቱ ከነቢያት ከካህናት ጋር ቆይታ ሲያደርጉ ሴት በቆይታ ተቀምጣ ነገር አትሰማም ነበርና በዚህ ምክንያት ወጥታ ሄደች። ናታንም ገብቶ የአዶንያስን መንገሥ ፈቃድህ ነውን ወይስ ፈቃድህ አይደለም አለው። ፈቃድህ እስከሆነ ምነው ሳታማክረኝ አለው። ዳዊት ከዚህ በፊት አስቀድሞ ለነቢይ ለካህን ሳያማክር ሥራውን አይሠራም ነበርና ናታን ይህንን ነገር ነገረው። ለአድማጮች እንዳይበዛ እዚህ ላይ እናቆየዋለን። ታሪኩን እንቀጥላለን። ይቆየን።